ሰላም ሰላም ቤተሰቦች እንዴት ናችሁ? በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነን፣ አንተ አራዳ ነህ። ምንድነው እያወራ ያለው? ስለ ፊት መቀባት ቁራሌ አንድ ነገር ላስቸግርሽ? እሺ ምን? ዝም ብዬ ሳይሽ ጉንጮችሽ ያሳሱ። ስማ እነዩ ጩፋ ሆኑ ሌሎቻችሁ ሆኑ በጠቅላላ የአገር እንደዚህ ነብይንን ምናምን ባዮች አላችሁ እዛች ምድር ላይ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ዛሬም እንደተለመደው ለእናንተ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ስል በትህትና እኔ ከዚህ ጋር እጠይቃችኋለሁ። እንግዲህ ቤተሰቦች በዛሬ ቪዲዮ ከያዝኳቸው መካከል በዚህ ሰሞን አነጋጋሪ የነበረው የቶክቾ ጉዳይ እንግዲህ አሁንም እንደቀጠለ ነው። በሱ ጉዳይ ላይ ሌላ አዲስ መረጃዎች መጥተዋል። ስለነሱ ቁጭ ብለን እንነጋገራለን። ቤተሰቦች አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናሉ ፋሚሊ ሁኑ ስል በትህትና ጠይቃችኋለሁ። እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮቹ ሰው ከምን ጋር ሊጋጭ ይችላል? አንደኛ ከሌላ ሰው፣ ሁለተኛ ከራሱ ነው። እሺ ሰው ማን ነው ስምህ? እኔ ያልኩ እንዳይመስለው ነው። ማን ነው ስምህ? ታደሰ። ሰው ከምን ጋር ሊጋጭ ይችላል ሲባል ታደሰ የተባለ እዚህም ተወዳዳሪ ያልሆነ እዛ እንግዳ ሆኖ የተቀመጠ ሰው ከምን ጋር ሊጋጭ ይችላል? ሌላው ሰው ከሌላ ሰው ከራሱ ሲል እሱ ምን አለ? ሰው ከምን ጋር ሊጋጭ ይችላል ሲባል አቶ ታደሰ ሆዬ ከፈጣሪው ጋር ይሄው ነው እንግዲህ ነዚህ ትለያለህ። ቅስር ወደ ነው የጀመረው። በቃ ወደ ፈጣሪ ሲባል አዞሮና እኔ አይደለሁኝ ተጠያቂ ያደረጉማ። አንድ ነገር ላስቸግርሽ? እሺ ምን? ዝም ብዬ ሳይሽ ጉንጮችሽ ያሳሱ። አንድ ሊሰማች ቤቢ ግን እኮ ጉንፋን ይዞኛል። ችግር የለውም። አይደለም ጉንፋን ለምን ይቦዳ ይዝሽ ካንቺ ይመላል ዲብሮ ቢቀበል ጉንፋን ወሽብኛ መለ ወይኔ ድምፅን ካፍኗል ጉንፋን ወሽብኛ ለሜ ወይኔ። በጣም ይሄ ለፍቅር የተከፈለ ትልቅ መስዋዕትነት። ጉንፋን ይዛ ቤቷ ቁጭ ያለች ከፍቅረኛ ጋር ሆነ የቀድሞ ፍቅረኛ ስታገኛት እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪያ እንዴት እንደምወድሽ እኮ ይኔድ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚገለፍጡት? ሴትዮ ይልሽ አንቺን ያላቀ በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው ይሻላል። ልክ ዛሬ እንዳለችው እንዳምሮ ጋር ለፍሪድ ንቀለች ተፈነከተናለች። አረ ዶሚኒክ ትችላለህ እንዴ መላት ጋይስ። በነገራችን ላይ እንደዚህ ይደረጋል። በቃ አንዴ ከተለያየ ሰው ተለያየ ነው። አንተም በፊና አንቺም በፊናሽ እንጂ እንዲህ ኧረ ይሄ ቀጠሮ ጠባስ መሰላችሁ። አፍተር ፓርት 2 እስቲ ምንድን ነው? ማነው?
አሰላሙ አለይኩም። ወአለይኩም አሰላም። የሼህ ሙፍቲ ቤት ነው? አይደለም። የጀማልስ? ኧረ አይደለም። የኢብራሂም ቤት ነው? አይደለም አባቴ። ና ወንድሜ ና፣ በአፍጥር ሰዓት መተማ ሳታፈጥር አትሄድ። ሚሽን አኮምፕሊሽድ። በቃ ነይ ማነሽ ፋጢ፣ ነይ ወንበር እስኪ የሚበላ ቀረበላ ምግቡ። ስማ ጋይስ ወራል ቅዱስ አላሁ ሀይድ አሚን ትችላለህ። ና ጋይስ ትችላለሽ። አይ ምንም ጥያቄ የለውም። በቃ አመለጠ። ቢስሚላህ ባይዘው ያው የተናገረው በምንድን ነው? በአረብኛ ነው አይደል የተናገረው? በአረብኛ በስመ አብ ወወልድ ወመንፈስ ቅዱስ። ግን ትችላለሽ። ለማንኛውም ሾርት ማን ግብረ አበሮቹ እንደሚሉት ከሆነ መጣ ሰዓቱ ገና ነው። ተረጋጊ። እንዴ ማለት ማንን እየጠበቃችሁ ነው? የልጃችን እጮኛ ዛሬ ነው ከአሜሪካ የሚመጣውና ይገርማል። በአካል እንተዋወቀው። እስቲ እናየዋለን። እንደውም እናየዋለን። አባይ መጣ። እሺ አስገቢው። ግባ አባ። ሰውየው አይታይም እንዴ? ይታል። አባዬ ደግሞ ዝቅ ብለህ ይኸው እንጂ እንዴ እንዴ አጭር ነች። ኧረ ላጅ ቤተሰቦች ያውቃሉ። ፖሊስ ጋር ሳይደውሉ ቶሎ መልሱ። ማለት እጮኛሽ እሱ ነው? አዎ እኮ እጮኛሽ እሱ ነው። አዎ አባዬ እሱ ነው እኮ እሱ። አዎ እንዴ ከአሜሪካ እዚህ ድረስ የመጣሁት የልጅህን እጅ ለመጠየቅ ነበር። ግን ትንሽ አላጠርክም? ማለት ምን ለማለት ፈልገህ ነው? እኔ የምልህ ልጄን ከቁርጭምጭሚት በላይ ታውቃታለህ? በጣም አጭር እኮ ነው። ግን በዚህ ቁመቱ ጉንፋን ከሰው ሳይሆን ከጉንዳን ነው። ምንድን ነው የሚለው? መቼ ስትወለድ በጨርቅ ሳይሆን በክብሪት ፓኬጅ ነው። አባዬ ትውልድልኝ አታበላሽብኝ አባዬ። I don't understand። ምን እያላችሁኝ ነው? በጣም አጭር ነህ እያለህ ነው ሰውዬ። እንዴ አንተ በዚህ ጥረት ሁለቴ ምራቀን ብትውጥ ሽንት አይመጣም? አትቀልዱ። እኔ ከአሜሪካ እዚህ ድረስ የመጣሁት ለቁም ነገር ነው። ለዛ አትቀልዱ። አንተ ራሱ አትቀልድ። እንዴ ይሄ ሽምግልና እንጂ ድንቅ ልጆች መሰለኝ። ድንቅ ልጆች ማንበብ ራሱ ሙሉ ሰው ያደርጋል። ማዘር የሆነ ነገር ቢሆን እንጂ ዝም ትይዋለሽ? ይኸውልህ እኔው በጣም እያናደድከኝ ነው። አጭር ሰው ሳይ ውስጤ ዝለለው ይለኛል። ለዛ ተነስቼ ሳልዘል ቀደለው ነገር በይ ይሩጣ ኩባያ ውጣ እዲ አረላሽ በቃ ላርደ ጸረ አጭሮች ማለት ይሄ ነው። የሚገርም ምላሽ የሰጠው በቃ የሚገርም ግን ከባድ ነው። ይመች። ለማንኛውም ተመችተሽኛል። እቺ የካንሰር ነገር ከተነሳ በነገራችን ላይ ውሃ ባለሱቆች አይታችሁ እንደሆነ ውሃ ፀሐይ ላይ ቀኑን ሙሉ ይቀጠቅጠዋል። አንድ ወዳጃችን የአንጀት ካንሰር ያዘው እና የሕክምና ሰዎች ምን አሉት? ሲመራመሩ ደረሱበት። መኪና ውስጥ ከሱቅ ይገዛል፣ መኪና ውስጥ ያስቀምጣል። ፀሐይ ሲመታው ይውላል መኪናውን። ማታ ወደ ቤት የሚሄደው ደግሞ ጥላ ከሆነ በኋላ ነውና አማራጭ ሲያጣ እሱን ውሃ ይጠጣል። የዓመታት ልምዱ ይሄ ነው እና የአንጀት ካንሰር አመጣበት እና እንግዲህ ከዛ በኋላ እኔ ትንሽ እንትን ማለት ጀመርኩኝ። አንጠጣ ኢላስቲኳ በተለይ ሱቅ ስገዛ ምናምን ይለኛል ማለት ነው። እና አንድ ቦታ ባለ ሱቅ አልኩት። አቤት አለ። እቺ ነገር ስለማቅ ለኔ ጥንቃቄ ነው። ውሃ አስጠኝ አልኩት። ቀዝቃዛ ይሁን ወይስ ከውጭ አለኝ። እኔ ደግሞ ቶን ስላለብኝ ስለዚህ ቀዝቃዛም ስጠጣ ስለሚያመኝ አይ የቀዘቀዘ እንኳን አልፈልግም ውጭ ካለው ስጠኝ አልኩት። ይሄው አለ ፀሐይ ሲጠጣ የዋለ ውሃ ነው ያው ከፈለክ ይዘህ ሄድ አለኝ ማለት ነው። አሁን እሱ ጭንቅላቱ ውስጥ በደንብ ሞቋል ሊለኝ የፈለገው ግን እሱ ውሃ ነው በደንብ ካንሰር የሚያስይዘን እና አሁን በቀደም ስሰማ ለፀሐይ የተጋለጠ ውሃ የሚሸጡ ሰዎች መቀጣት ጀምሯልና ጥንቃቄ ለባለ ሱቆች ለማለት ነው። ጥንቃቄ ካልሰማችሁ ጋይስ እኔ አስቤውም ማለት ነው። በነገራችሁ ላይ ያው ብዙ ሰው ያገኘው ነገር አብዛኛው ነገር ኬርለስ ሆኖ ስለሚጠቀም ከነሱ ሰዎች መካከል አንዱ ነኝ እኔም። እንግዲህ ያው ግን ራሳችንን በተቻለን አቅም እንጠብቅ። አንዴ ለበሽታ ወይ ደግሞ ለሆነ ህመም ከተጋለጥን በኋላ ብዙ መከራ ነው ያለው። ስለዚህ
እባካችሁ ነው ይሄ እንደ መልእክትም ጭምር ነው። ፀሐይ የመቶ በሃይላንድ ውስጥ ማለት ብቻ ግን ፀሐይ የመቶ ውሃ መጠቀም ለጤና ጎጂ ስለሆነ እባካችሁ ተጠንቀቁ ሁላችሁ። ቁራሌዮ ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ ቆይ ፋይዳ መጣሽ? ይሄው ምንድን ነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላል። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድን ነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቁራሌው ወይ ይኸውልህ፣ ይህችን በሳፋ በብርጭቆ በውሃ መጠጫ በስኒም ቢሆን ችግር የለውም፣ ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለወይ ብያለሁ። ኧረ ተው፣ በሰው ስራ ሙዳት ሲያዙ። ኧረ ተው፣ ቤት ኪራይ ደርሶብኛል። ኧረ ላሽ እዲ ምን ነው ተያታተኑት? ይሄ አሁን ድለቢስነት ነው ወይንስ በቃ ላይ የቀን መገዳደብ ነው? ጋይስ እዲ ቁራሌ እያለ ጭራሽ ልብስ ቀይረኝ። ማንኛውም ጋይዞች እንግዲህ እንደዚህ አይነት አኬር የዞረበትን ቀን ምን ማድረግ ይቻላል መሰላችሁ? ተኝቶ ማለት በቃ መፍትሄ ነው፣ ሌላ ምንም የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእኔ በኩል ያለው የተባረከ ይሁን። በእኛ በኩል ያለውስ ባርከው እንዴ? ምን ማለት ነው? በእኔ በኩል ይባረከው፣ የኛ አይባረክም? አይ በእኔ በኩል ያለው ነው የሚመለከተኝ። ለኛ ቄስ እንጥራ ይችላል። ይሄው ጠብቃለሁ። እሺ ቄስ እስኪመጣ ዝም ብለህ ጠብቀና። አይ እቺ የተባረከ እንዴ? ምን ማለት ነው? ከተነካከባለ ቄሱ እንዴት ይባርክልኝ? ያቺን ሽሮዋን ብቻ ይባርክ። አይ እንደዛ አይሰራም። አንድ ላይ ነው የምንበላው። ቄስ ይዤ ይመጣል። ምን ይሻላል? ቁጭ ብሎ መጠበቅ። ጋይስ በነገራችን ላይ በጣም እንጃ ይሄ ለሁላችንም የቤት ስራ የነገው ኢትዮጵያ እውነት እንደዚህ የምትሆን ከሆነ በጣም ያስጠላል። ስለዚህ በተቻለን አቅም ሁሉም እንግዲህ ለሁሉም የቤት ስራ ይሆናል። ከቤታችን ጀምረን ነገሮችን እያጸዳን እያሳመረን ብንሄድ የነገዋ ኢትዮጵያ ውብ ማናረግበት ምክንያት ምንም የለም። ስለዚህ የሁላችሁም የቤት ስራ ነው። ያው አስተውሉበት። በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቀረው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ቅርጽ ሄሎ አረፈ። ወይኔ አጎቴ ወይኔ አረፈ። አጎቴ አረፈ። ቅርጹንስ እንዴት ነው? በረታ? አዎ በርትቻለሁ። የሞተ ተጎዳ እንጂ በርትቻለሁ። እንጨርሳታ። ቅርጿን እንትማን ቅርጿን እቺ በቃ ታዘለና ውጣልኝ። እንዴ አንተ በስበቁላይ ምንድነው? በእናትህ እንቅልፍ መተኛት አልቻልኩም። ኧረ በቃ አላቁጣልኝ በእናትህ። እሺ ቅርጽ ብቻ እኮ ነው የቀረበን። እሺ በቃ እሺ ተገልገል። ደስ ይላል። ሄሎ አያቴ ምን ሆነ? የራሳቸው ጉዳይ እንዴ? ያያቴ ምን ሆነ? የራሳቸው ጉዳይ። በነገራችን ላይ ጋይስ ይሄ ሊፀጉሩ ሲቆረጥ ነው ማለት ነው ቤተሰቦች የሚያርቁት እንጂ አሳዘንገኝ ምር። እንግዲህ ቤተሰቦች በዛሬ ቪዲዮ ላይ ያነጋግረናል ብዬ ያመጣሁላችሁ ቪዲዮ አለ። በሱ ጉዳይ ላይ ለመነጋገር ያህል ከዚህ በፊት በሰራው ቪዲዮ ላይ አካትቼው ነበረ። የቶክቾ በሲዳማ ክልል መስተዳደር ላይ ያለው ቅሬታ አቅርቦ ነበረ። በዛ ጉዳይ ላይ ብዙ አለመግባባት ተፈጥሯል። ብዙ መነጋገርም ነበረ። ያው ለማስታወስ ያህል ያለፈው ቪዲዮ ይል ነበረ እና ቪዲዮ እናልፋለን። ወደ እነዚህ ጩፋ ሆኑ ሌሎቻችሁ ሁኑ በጠቅላላ የአገር እንደዚህ ነብይንን ምናምን ባዮች አላችሁ እዛች ምድር ላይ። የእውነት እናንተ የእግዚአብሔር ነብይ ብትሆኑ ነው ምድሪቷ ትባረክ ነበረ። ምድርን ያስረገማችሁ እናንተ ናችሁ። ምድሪቷን ያስረገማችሁ በቃ ሲዳማንም ይሁን ሌላውንም ምድር ያስረገማችሁ እናንተ ናችሁ። ይሄው እጅና ጓንት ሆናችሁ ነው ከነዚህ ሰዎች ጋር የምትሰሩት። ቤት ነው የምትግባቡበት ላይን አለ ማለት ነው። ሲጀመር የመብት ትግልና እምነት ምን አገናኘው? ምንድነው የሚያገናኘው? ሲዳማ ውስጥ ሙስሊም የለም? ሲዳማ ውስጥ ኦርቶዶክስ የለም? ሲዳማ ውስጥ ካቶሊክ ስንት አይነት እንትን ያለው ከየት ነው የሚገናኘው? እስኪ ይሄንን መልሱልኝ። ስለዚህ አሁን እንደዚህ አይነት ድራማችሁ አይቀጥልም። ነፋ በፍጹም አይቀጥልም። የወንበዴ መንጋ ማን ነው እሱ? ማን ነው እዩ ጩፋ ማለት ነው? እስኪ መልስ የሚመልስልኝ እንደው ቀልደኞች። ይህንን ህዝብ ለማሞኘት በቃ ሞኝ አገኙ። በቃ ለማሞኘት በቃ ታጥቀው ተነስተዋል።
ታጥቀው ተነስተዋል። በቃ ለማሞኘት በቃ እንደው በቃ የሆነ በቃ ዘባተሎ አርጎ በቃ እንደፈለጉ ለመርገጥ ህዝቡ በቃ እስኪ እንዴት ማን ነው ተቀባይነት ያለው እዩ ጩፋን ብንጠቀመው ተብሎ እንግዲህ ማለት ነው ተቀባይነት አለው። ከዛ ተሰብስቦ እኛ እንደዚህ ነው እኛ እግዚአብሔር ምድራችንን እንደዚህ በጌታ በኢየሱስ ስም በፍጹም አትቀጥሉም። ቤተሰቦች ቶክቼ የተናገረውን ሰምታችሁታል። እንግዲህ ከባለፈው ጀምሮ ቶክቾ በሲዳማ አስተዳደር ላይ ከባድ ቅሬታ እያቀረበ ይገኛል። አሁንም እንደቀጠለ ነው። በዚህ ጉዳይ ላይ በቀደም ተነጋግረንበታል። አሁን ደግሞ እስቲ ወደ እናንተ አሳልፌ እሰጣችኋለሁ። በዚህ ጉዳይ ላይ እስቲ ሀሳባችሁን ኮሜንት ሴክሽን ላይ ገብታችሁ ግለጹልኝ። ምንድነው ምክንያቱ? እስቲ ምንድነው ቶክቾስ የሚናገረው ነገር ልክ ነው ወይ ብላችሁ ታስባላችሁ? በዚህ ጉዳይ ላይ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ከገባ በኋላ ልክ ይኑርህ፣ ስርዓት ይኑርህ። ፍሬንዶቼ ናቸው፣ ክላስሜቶቼ ናቸው። አብረን እኮ ምን ችግር የለውም። እስከ ሌሊቱ 8 ሰዓት ቻት የምታደርገው ሰውዬ አንተ ሰውዬ በጣም ነው የምታስጠላቸው። ግንኙነቶቻችሁን ልክ አበጁለት፣ ባውንደሪ አበጁለት። እንዴ ፍቅር ጌታ ይጠላል እንዴ ይላሉ። አዎ ይሄንን ይጠላዋል። ሚስት ከገባ በኋላ ስርዓት መያዝ አለበት። በገዛ እጃችሁ ቤታችሁን አታውቁት። ካገባችሁ በኋላ አይደለም ጓደኛ እናትና አባት ይተዋል። ካገባችሁ በኋላ በጣም ምትጻጻፉ ረጃጅም ጽሁፍ ምትጻጻፉ እንደዚህ እንትን ምናምን ልብ ምናምን ምትልኩ የተሰነጠቀ ልብ የተቆረሰ ልብ በዚህ የሚሰራ ወንጀል ብዙ ነው። በዚህ የሚሰራ ወንጀል በጣም ብዙ ነው። በዚህ በጣም ብዙ ሰው ቺት እያደረገ ነው። ቺት ሄደ አልጋ ፔኒሲዮን ይዘህ ዚፕን መክፈት አይጠበቅብህም። በዚህ ብዙ ሰው ከፍቷል። ስለዚህ ጓደኞቻችሁን አስተካክሉ። ከሴቶች ጋር ያለ አግባብ በጣም የምትቀራረቡና ትዳር ከያዛችሁ በኋላ በጣም የምትሳፈጡ ሰዎች እድገት አይደለም። ይሄ በጣም ስርዓት ማጣት ነው እና ልክ ይኑርህ። በዚህ ምክንያት ደግሞ ተናገረችኝ ብላ አብጠምናም ሶፋ ላይ ይተኛል። በጣም አለማፈሩ ደግሞ በዚህ ምክንያት ተናዶ ብርጭቆ ይሰብራል። ቤት ውስጥ ተናዶ ዕቃ ምናምን ሰብሮ ነው። አንቺ ድሮ ምን ትጠረጥረኛለሽ ነው? እናንተ ያልተጠረጠርክ ማን ይጠረጠር? እንዴት ናችሁ ቤተሰቦች? ወንድም ሴትም ይስቸንጋል። እናትዬ አዲስ ነገር ነው ያመጣሁላችሁ። ማር ነው የጎጃም ማር ነው። እንዴት ፊት እንደሚያሳምር ወንድም ሴትም ስክሮል እንዳታደርጉ። ደግሞ እንዴ እናንተ ተጠቀምኩ ብዬ ሀበሻ ተጠቀምኩ ብዬ ሀበሻ ከግርጣታምነት ወደ ቢዩቲፉል ወደ መሆን መንገድ ልሰደው ብል አንተ እርጎ ምናምን ተልባና እርዶ ያሰራው በየቪዲዮ 700 ምናምን ስድብ ምናምን ግዴታ ግርጣታምነት እንዴ? ቆይ ሀበሻ ማለት ግርጣታምነት ማለት ነው። ያ ከሆነ አያመጣሽ። እኔም እንደነደጀኔ ቸግሮኛል። ውሰድኝ አውሮፓውያን እናትዬ እንዴ ቆንጆ ነው ባልኩ ባጎረስኩ እጄን ተነፈስኩ አለች ያያት እንዴ ምን ሆናችሁ ነው? ደሞ ተሙንጉሴ ምናምን ጭራሽ እየተቀባበላችሁም ሰድባችሁኛል። ተቀባበሉ ይማርባችሁ ባል ምናችሁ ነው? ቆይ አዳም ይቀባ ማን ነው አይቀባዋት ሄዋን ብቻ ትቀባ የሚል ካለ እተዋለሁ። ዛሬው ነው መጽሐፍ ላይ ካለ ላኩልኝ እተዋለሁ። እንደገና ለእንትና ላኩልኝ ለታኩል እሷ በመልኳ እየሰደዋት ነው ቆንጆ እንድትሆን ወይ የመቀባባት ችግር ነው። እንደዛ ነው የሚያደርጋችሁ። ኢቭን ፌመስ ነው ማለት ነው። ሶ ላኩለት ቆንጆ ሁኑ። እንዴ ምን ሆናችሁ ነው? ተቀባቡ ባልኩኝ የሚሰድባችሁ ነው የምትወዱት። የሚሰድባችሁ ላይ ታረጋላችሁ። ተቀባቡ ይመርባችሁ። ቆንጆዬ ሆኖ እኮ ነው ያልኩት። እስኪ ማር ተቀቡ እንደሚዛል በጌታ ምን ሆናችሁ ነው? ቆንጆ ሆኖ ባልኩኝ ባጎረስኩ እጄን ተነኮሰ። የሀበሻ ግርጣታ ግዴታ ግርጣታ ምን የሚል ማህበረሰብ እኔ ሀበሻ ባይዘ ይቅርታ አምኖት ሀበሻ አምኖት አበሻ ባትሆን ደስታዬ ነበር። በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ልጨምርልህ እስከ 800 ያዘው ነው የምልህ ነው። አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነን አንተ አራዳ ነህ። ምንድነው እያወራ ያለው? ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም። አሁን የፈለከውን ነገር ቢገኝ ትቀባለህ። ምንድነው አንተ? እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም። በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም። ጥፍር ቀለም፣ ጆሮ ጌጥ፣ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመህ ማንን ነው የምታስተምረው አንተ? ጭራሽ ከከመና አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመመስል እንዴ? ከየት ነው የመጣችሁት እናንተ? የምር እናንተን እኛ አሳድገናል። ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ እናንተ? እንደው ስታድጉ እንዴት አላየናችሁም? ተሳስተን
ልውጥ አይልም። የሰው ልጅ ፕሮግሬሲቭ ነው። በተለይ እንደዚህ አይነት ፕሮግሬሲቭ ነው ያንተ በጣም የተለየ አይነት ፕሮስቲቲዩሽን በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል። ተወንኛ ነርሳን ይሄ ባህል ኢትዮጵያዊ መሆንና እሱን ከሳትከው ቆየኩ እንዳው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር። ግን አፍራለሁ። የመጨረሻ ነው ማፍረው በእናንተ በማህበረሰብም እያፈርኩ ነው። እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም? አይመለከታችሁም ሁላችሁም ማለት ነው። እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞኑን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢድንም ሞኝ ነው ብሎ ይተቻል። አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን ይሄ ማህበረሰብ የሚያገባህ ከሆነ ተናገር እስቲ። ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም? እኛን ማከብረንና ገደል የሚከተንን ነገር የሚሰብክ ከሆነ አሁን እናገራለን ግጥም አድርገን ምን ይቆጥርብናል ስንናገር? እንደ ሰው መቆም መቻል አለብን። ለምናምንበት ለእንደዚህ አይነት ቅሌት መድረሳችን አያሳፍርም እንዴ? ኢትዮጵያ እንደዚህ አይነት ቅሌት ተመድቦ አያውቅም እኮ ምን እያስተማረ ቆሞ ፊቱን ለህዝብ ማሳየት ሳይፈራ እንዴ! ስንት እምነት ያለን ሰዎች እኮ ነው ብንጣላበትም በየብሔሩ እኮ አይደገፍም። ኢትዮጵያ ውስጥ ብሔርና ብሔር ሲናከስ ቢውል ሲጣላ ቢውል ፖለቲካው ሲያምሰው ቢውል በራሱ እንደ አንድ የምንቆምበት ብቸኛ ነገር እንደዚህ አይነት ቢሄቪየር ላይ ነው። እንደ አንድ የምንቆመው ጆሮ ጌጥ ጥፍር ቀለም ተቀብተህ እንትን እያልክ ምናምን ምናምን ትቀፋ የመጨረሻ የምትቀፋው በቃ ልጅ ሲቃጠል ፊልም ተቃጠለ ይባላል። ድሮ ልጅ ሲቃጠል ያየሁት አንተን ነው። አሁን አንተ ምን አይነት ቤተሰብ እንደተቃጠለበት ፊልም እንደተቃጠለባችሁ ሳይታጠብ ነው የተቃጠለው። ገና ሹት ሲደረግ ገና ጨለማ ውስጥ ፎቶ እንዳነሳችሁ ቁጣውት ይሄንን ሰው ብላችሁ መቼም ለማህበረሰቡ ቀላቀላችሁ። እንዳው ባለበት ሀገር ቢያገኙና እንዳው እንደሚሆን ቢያነጋግሩ ደስ ይለኝ ነበር። እኔ እንደው ተሳስተ መንገድ ላይ ባላይ ጥሩ ነው ላንተ ሲባል ለኔ ችግር የለውም። ወንድ ልጅ ምን ይሆናል? አንተ እንደምትለው አይነት ዲስክሪፕሽን ወንድ ልጅ አይደለም። ብዙ ነን እኔ ብቻ አይደለም። እንደው አፈርን ግን የምንጮህበትም አጣ ነው። አሁን ግራ የገባን ነው። ማህበረሰብ ተኛብን። እንደው እንንቃ ግድ የላችሁም። ይሄንን መቆጣጠረኛ አንቻል እስር ቤት አይቆጣጠረውም፣ ፖሊስም አይቆጣጠረውም። ስንቱን ባለሻሽና ስንቱን ምድረግ ይጠቁም ይችላል ለፖሊስ። ማህበረሰብ መውጫ መግቢያ እንዳይኖራቸው ካረገ ግን አይኖሩም። በፊትም ፖሊስ አይደለም የተቆጣጠራቸው፣ የትኛው ህግ አይደለም የተቆጣጠራቸው። በፊት ህጉ አንቀጹ ሺህ ዓመት እስራትና 16 ሞት ብሎ ይፍረድ ከፈለገ ምን እሱ ነው እንደሚቆጣጠረው። ሰው ዝም ካለ እኛ የነበረን ጉልበት ጡንቻ ጠፋ፣ ደንታችን አልሆነ አለ። አሁን ይሄ ከየት እንደመጣ አላውቅም። በምን አሽገው እንደላኩብን በሲሚንቶ ወረቀቱን በምን አንተ አሽገው እንደላኩብን አላውቅም። እንዳው ወደ ላኩበት ሀገር ብንመልስ ወደ ጥልቁ እንደው ወደ መጣበት ምን ይላል ይሄ? እንደው ይሄ ደግሞ ተሰደብኩ አልክ። አይዞህ ወንድ አለማግኘት ተሰደብክ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች ለቻናሉ አዲስ የሆናችሁትም አሁንም ደግምላችኋለሁ ሰብስክራይብ ማድረግ እንዳይረሳ ቻናላችንን። ቤተሰቦች ቪዲዮን ላይክ አድርጋችሁልኝ እንደጀመራችሁ አልጠራጠርም። ሀሳብ አስተያየታችሁን ደግሞ እንዲጨመር እንዲቀነስ ወይም እንዲስተካከል የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ በመግባት ሀሳባችሁን አጋሩኝ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።